ቀጭን ሴት የተረገመች አሲዳም ነገረኛ ጨብጣ ካላት ምንም ሰላም የላትም። እሷን እንዳታገባት። ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ምናረገው ስናጣ እንኳ ጺምን እቆጥር ነበር። ትዝ ይላል። ይሄ ጺምን እቆጥርልህ ነበር እኮ ስንት ወጣ። የድምፃዊት ዘቢባ ግርማ ባለቤት ኢሱ እንግዲህ ከዚህ በፊት ፍቅረኛው ከነበረች ሴት ጋር ከባድ ውዝግብ ውስጥ ገብተዋል። ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬም እንደተለመደው እናንተን ያዝናናሉ ያልኳቸው ግርምት ይፈጥራሉ ያሰብኳቸው አሪፍ ቪዲዮዎችን መረጥረጥ አድርጌ ይዤ መጥቻለሁ። አንድ ላይ ሪያክት እናደርጋለን። ከዛ በፊት ግን ለቤታችን አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮዎቹን ከተመቻችሁ ላይክ እያደረጋችሁ ሀሳብ አስተያየቶችም ካሏችሁ ኮሜንት ላይ ጻፉልኝ። ከታች በምታያቸው የተለያዩ ሶሻል ሚዲያ አማራጮች ደግሞ ቪዲዮዎችን ልትልኩልኝ ትችላላችሁ ወይም ሜንሽን ልታደርጉ ትችላላችሁ ማለት ነው። ወደ ቪዲዮዎቹ እንለፍ። ወንዶች ማግባት የሌለባቸው 6 የሴት አይነቶች። አንደኛ ቀጭን ሴት። ቀጭን ሴት የተረገመች አሲዳም ነገረኛ ጨብጣ ካላት ምንም ሰላም የላትም። እሷን እንዳታገባት። ሁለተኛ ወፍራም ሴት። ወፍራም ሴት ዝም ብላ ቤት የጎደላትን አታስብ። ዝም ብላ አልጋው እስኪሰበር ድረስ ታስተኝታ አንተን እያደከመች ማልመጥ ነው ስራ። እሷን እንዳታገባት። ሶስተኛ ቀይ ሴት። ቀይ ሴት የተረገመች ነዝናዛ ቀልቃላ ነጭናጫ ምንም ባህሪ የሚባል የላትም። ምንም በሰላም አታኖርም። እሷንም እንዳታገባት። አራተኛ ጥቁር ሴት። ጥቁር ሴት የራሷን ድስት ጠርጋ ሞሰብ ገልብጣ እየበላች አንተን በራም ነው የምትገኝ። ምንም በቃ ባሪ ጎደል ማለት። አምስተኛ ረጅም ሴት ስራ አትችል፣ ሰርታ አያምርባት። ዝም ብላ እንደ ወሎ ፈረስ ቆመ ሆና ሳምራ ቀውለል የነፋስ ነገር እሷን ጭራሽ እንዳታገባት። ስድስተኛ አጭር ሴት የተረገመች ኩርንችት እንደ ፈረንጅ ዶሮ ሞንደል እያለች ነገር ወዲያና ወዲህ እያወሳወሳ አንዱ ጋንጃን ብላስደፍታ ዓለም ተፈጸመ ብለህ ያኔ ትሞታ። What? Bro, what are you talking about, man? ኧረ ሴቶች ጉዳይ የለም እንዴ? ምን ቀረን ታዲያ? ምን ልታገቡ ነው? አንድ ኮሜንት ላይ ዩፎና ግባ እንዳለ እዚህ ዓለም ላይ የሌሉ ፍጥረቶች ማለት ነው። አስባችኋል? ሁሉም አይነት ሴት የለም እንዴ? ምን ልታገቡ ነው? ፍሬንድ ምን አስቡ? ኧረ የሴቶች ጉዳይ ማቋቋም አለብን ጋይስ። ጨበጨቡን በቃ። ጥቁር አልቀረ ቀይ፣ ቀጭን፣ ወፍራም ምን አይነት ሴት ልታገቡ ወይስ አታግቡ የሚለውን ምክር በዛው ብጨምርበት። ካልሆነ ምንም የቀረ ሴት አይነት የለም። በቃ ሁሉንም እንዳታገቡ። ወንዶቻችንን እንደዚህ ልታስቀራቸው እንዲሆን አይነት ምክር ነው። ኧረ ይመችሽ ግን ወንድናስ ቤስት ፍሬንድ ይችላሉ? እሺ ይችላሉ። አዎ ቤስት ፍሬንድ አለሽ? አዎ። ፍቅረኛስ? አይ የለኝም። እሺ ቤስት ፍሬንድሽ ፍቅረኛ አለ? አይ የለም። እሺ ቤስት ፍሬንድሽ ጋር ደግሞ ሁለቱም ያላችሁ ከዛስ ምን የሚልሽ አብረን ያለን? እሺ ምን አስበህ ነው? እሺ ግን ምን የሚልሽ ይመስልሻል? እንጃ አይ አላውቅም። እሺ ነው እንዴ መስማማት አትፈጥሩ እንኪ ያረጋችሁ አካውንት የተመቷል። ባካችሁ ደብሊው ሙምሻ ካላካ ይለመልማል። ባለፈው እሺ ምን እንደሚፈጠር ጉዳይች የምሯ ነው ልትለው ነው ቤስት ፍሬንዷ። አንተ በጣም እንዴት ነህ? አለሁ። ደህና ነህ? አለሁ። ምን አባው ነው የጠፋው? ኧረ ዝም በይ በእናትሽ ይኸውልሽ። እንዳልናገርሽ ወይ ለምን ደወልሽ? ናፍቀኝ። በጣም ነው እንደምናፍቅሽ። ግን አሁን ለሆነ ነገር ፈልጌ ነበር። እወዳለሁ። እኔ እወድሻለሁ። ምን ፈልገሽ? አይ እንደሱ ማለት ሳይሆን ያው ቁም ነገር ነው። አፈቅራለሁ። አፈቅራለሁ? አዎ ማለት አፈቅራለሁ ነው። የምሬን ነው። አፈቅራለሁ። ኧረ በእናትሽ እንዳታጭኝ። አንቺ ተፈልገሽ ነው? የእውነት እነግርሃለሁ ብዬ ፈርቼ ስለነበር ነው እንጂ ጀምሮ ነበር አፈቅረኝ ነበር። ኧረ
እኔም አፈቅርሻለሁ ግን አላ ማለት የምሬን ትልቁ ዳቦ ሊጦና አለች። ወይኔ ጌታ ሰው እንዳትረሺ ምናምን ነው እንጂ እኮ እነግርሻለሁ ብዬሽ ነበር። ወይኔ አሁን የት ነህ? ሀያት ደርሳች። በቃ መጣሁ። እንትን ስሚ ወይ ስትመጪ ደግሞ ያኛውን እሺ አባቴ እሺ እንዳትረሺ እሺ። ፍራንክ ነው በሉ የምር ልብስ ትሚታለሽ በጣም ፍራንክ ነው በሉ ምራን ማጣ በስነት ግን ወገን ይሄ ወንድና ሴት ቤስት ፍሬንድ አይሆኑም ወይ? ተቃራኒ ጾታ ቤስት ፍሬንድ የሚባል ነገር የለም የሚባለው ዛሬ ነው ያመንኩት። አሁን ነው ያመንኩት። አይሆንም፣ ጭራሽ አይመጣውም። ቤስት ፍሬንድ ወንድና ሴት ቤስት ፍሬንድ የሚባል ነገር የለም። በቃ ገርል ፍሬንድ ቦይ ፍሬንድ ካልሆነ በስተቀር እንደዚህ የሚባል ነገር የለም። ይኸው እኔም እኮ ፈርቼ ነው እንጂ ምናምን የሆነ ቀን እየጠበቁ ነው እንጂ አንድ ቀን አንድ ላይ ይሆናሉ። እሺ ለዛ ነው የቃሉ ትሬንድ እቱ በቃ እስቲ መጀመሪያ ልጁ ይለፍላት እስቲ ያገኝበት ጨምራችሁ እየተነሳችሁ በተበላ ኮንተንት አትሱ አፍቱ ይመችህ እግዚአብሔርን። እኔ የሆነ ነገር የሚሰራ የመሰለኝ እንደ የተለያዩ ሰዎች በቃ ሉፕቲክ ትሬንድ ሆኗል። በቃ የእሱ ኮንተንት ትሬንድ ሆኖ ማይሰሩት ነገር የለም። ይዘው እንዲህ ሲሉ ገና በቃ ምን ሊፈጥሩ ነው? ፍሬንድ ጫማው ኖሮ ፍቱ እግዚአብሔርን። እኔ ተመቸኝ። በቃ ለየት ያለ የሚገርም ኮንተንት ነው። እንተ ጸዴ የሆነ በቃ እሺ ሮሚዮ እና ጁሊየት ወይኔ እነዚህ ሰዎች እንዲህ እየተንከባከበችው ነው። በቃ እንዲቻላል እንዴ ረፍ እኔ የማዘርስ ዴው ነው። እንክብካቤ ምን ጊዜ አለ? ማታ እንዴ አንተ ነህ ያለፈልህ እናት ማታ ምን ጊዜ ማለት ነው? እንክብካቤ እኮ እንክብካቤ እናቴ ምቾት ኧረ እሺ ሮሚዮ እና ጁሊየት እንዴት ናችሁ? በእናታችሁ ሶሻል ሚዲያውን እኮ አጨናነቃችሁት እኮ ወጣቱን እየተጋፋችሁ ነው። እንዴት ነው ነገሩ? እንዴት ነው ያደረጋችሁ? እውነት እንደነዚህ አይነት ፍቅር ይስጣችሁ አሜን በሉ ፋሚሊዎች። የማታ እንጀራ የሚባለው ይሄ ነው። የማታ እንጀራ ይስጣችሁ አሜን በሉ። እንደዚህ ፍቅር በጠፋበት በዚህ ዘመን በስተርጅና ያለ ፍቅር ውስጥ መግባት እኮ የማይገኝ ስሜት ነው። አም ሲሪየስ እውነት አልቀለድኩም። የማታ እንጀራ ይስጣችሁ ማለት ልባችሁን እንደዚህ ለፍቅር ክፍት ያርግላችሁ ማለት ነው። በእውነት እንዴት ደስ ይላል! እናንተ እንዴት ነው የሚያምረው! ተቻሉ ደግሞ ሰፖርት የሚያደርጓቸው ሰዎችም አሉ። ያንቺን የኔን የሌሎቻችንን አይነት ኮንፊደንስ የላቸውም። አንቺ ኮንፊደንስሽ ብቻ ረጋየሽ ነው። አይስዌር እኔ አሁን ኮንፊደንስ አለሽ ይባላል። እኔ እንደውም የለኝም እንዳንቺ ኮንፊደንስ ብትተማመኝ ጀግና ጎበዝ፣ ደግሞ ስታምሪ ቅርጽሽ ሲያምር ንጹህ የሆንሽ ወይ ሲጃለደ የኔ ባቶኝ በነገራችን ላይ ኢጆሌ ኦሮሞ ሲንግል አይ ዌይት አንቺ ማለት ለኛ ለሁላችንም ለሴት ለሁሉም ሴት አንቺ ጦር ነው። በቃ በሪ ከፈትሽ አስባል ጓደኛውን ሲያመሰግን ቴንክ ዩ ነም አሜሪካ ነው ያለሁት። ካለን እንደዋወራለን። አጀት ሴቶች ትልቅ ሲሆኑ ለምን እንደዚህ አይነት እንትን እንደሚበዛባቸው አላውቅም። እውነት ለመናገር
አጥፎ ያዝልቅላችሁ፣ ፍቅራችሁን ያጣፍጥላችሁ። ሰዎች ሴዶ ማርሻል አርት እንግዲህ አላደብደበ ብሎ አልደባደበም ብሏል። ስለዚህ የጆኒ ጂጂትሱና የሴዶ ማርሻል አርት ፋይት የነበረው ቀርቷል ማለት ነው። ይሄንም እንግዲህ ማታ ላይ ተናገሩና ያው አላደብደበ ወደም ከዛ በተጨማሪ ደግሞ እናቴ ሰምታለች እና ያው እናቴ ተው ይቅር ብላኛለች። እናቶች ደግሞ ያው እንደምታውቁት ይታያቸዋል። ስለዚህ እናቴ አታርጊ ያለች አላርግም ብሏል። እዚህ ምክንያት እንግዲህ ሴዶና ጆኒ ያደርጉት የነበረው ኤምኤምኤ ማች እሱ ተሰርዟል ማለት ነው። የፈራ የማይኖርበት ሀገር እናቴ ትቆጣኛለች። ምንድነው እናቴ ትቆጣኛለች ብለሃልና የምርናት ስለምትቆጣ ነው የፋይት የሚቀረው ወይስ ሌላ ምክንያት አለ የፋይት የማይሳካበት? አዎ እናቴ ትቆጣኛለች፣ አልደባደብም። ጭራሽ ኮንፊርም ማረጋገጥ ድብድብ አልደባደብም። ያው ፕሮፌሽናል ፋይት አልተፈታለ እንዴት እንደሚካሄድ በፕሮፌሽናል መንገድ ጠየኳቸው፣ ግን እነሱ በቁማር መልክ አመጡት። ዛት ሚንስ የሆነ ሰው ካሸነፈ 10 ሚሊዮን ይወስዳል ማለት ይሄ አንፕሮፌሽናል ነው። እኔ የምሰራው ለማርሻል አርት ነው እንጂ ለራሴ ጥቅም አይደለም ማለት ነው። ለወጣቱ ለታዳጊው ለሚመጣው ስለማስብ በፕሮፌሽናል ዌይ ድብድቤ እንዲሆን ስለፈለኩ ነው። እናቴ ትቆጣኛለች አንፕሮፌሽናል ፋይት ከሆነ ያልኩት። በምን ኮንዲሽን ይሁን ታዲያ ፕሮፌሽናል ነው ይመች ግን ሆነ ፕሮፌሽናል ዌይ እንዲህ ነው ብዬ አስረድቻቸዋለሁ። አሁን እኔ በሌላው ተስማምተናል። በትኬት ብቻ ነው በትኬት 10% ስጡኝ ነው ያልኳቸው። ስለዚህ በሱ ብትስማሙ አሁንም ፋይቱ እኔ ሬዲ ነኝ። እኔ ለፋይቱ ሬዲ ነኝ። እኔ ለፋይቱ ተጨንቄ ማላቅም፣ ስለ ውድድሩ ተጨንቄ ማላቅም። ከዚህ በኋላ ማን ያምናል? ሴዱ ማርሻል አርት ውስጥ ነኝ። 13 አመት ሚክስድ ማርሻል አርት 7 አመት 33 አመት ተኳንዶ ነበር ፕራክቲስ 33 እና 7 40 አመት ፋይቱ ጋር ነው ያለው። ድብድብ ለኔ ብርቅ አይደለም። ሁሌ በቀን እንደው ብታምኑ ባታምኑ በቀን ለ6 ሰዓት እደባደባለሁ ሁሌ ማለት ነው። ፈርቶ ነው ለሚሉት ምን መልእክት አስተላልፍላቸዋል? ያው ማያቅ ሰው ቢያወራ we don't give a shit ነገሩ ከዚህ በኋላ እንትን ተስፋ የሚያደርግ የለም። አንተ አትወዳደር፣ እውነት አትወዳደርም። እኔ ከተወዳደርክ ራሱ 1 ሚሊዮን አስይዛለሁ ልበል እንዴ? ከማን ጋር የሚያስይዝ ካለ ከኔ ጋር 1 ሚሊዮን ብር አስይዛለሁ። እኔ አይወዳደርም። ሴዶታው እንደረ ስለ ወንድ ልጅ አምላክ ብለው ወንድ ልጅን አታሰድብ፣ ግባና ተቀጥቀጥ። ምንድነው? ኖርማል ነው። የተለየ የጤና ክትትልና የባለሙያ ድጋፍ ላይኖረው ይችላል። ይህ ደግሞ ፊልሙ ባሻገር ለጤናውም ጉዳት ከባድ ነው የሚሆነው ሲሉ አንዳንድ የሕክምና ባለሙያዎች እየጠቀሱ ነው ያሉት። ኖክ ወንድሙ ፈረጃ የተሰኘውን ፊልም ከ3 አመት ቀረጻ በኋላ ማጠናቀቁን ገልጿል። ብዙ ድካምና ልፋት የታየበት ይህ ፈረጃ ፊልም እንግዲህ ወደፊት የምንጠብቀው ነው የሚሆነው። ለማንኛውም በሄኖክ ወንድሙ ተግባራት አንዳንዶች ሲሳለቁ፣ አንዳንዶች ደግሞ በጥበብ የተከፈለ መስዋዕትነት ሲሉ አሞግሰውታል። እኔ በዚህ ፊልም ላይ ጋይስ ከሰው የተለየ ሁሉ ሀሳብ ነው ያለኝ። ከፈለጋችሁ ኦድ ብላችሁ ማሰብ ትችላላችሁ። አይ ዶንት ኬር። የምሬ ነው የምላችሁ። በመጀመሪያ ደረጃ የከሳ ሰው ጠፍቶ ነው ይሄኛውን ሰውነት አጥቶ እግዚአብሔርን በእውነት ስንት በጸሎት በየጸበል ቦታው በየሐኪም ቤቱ መከራውን ያያል። አንተ ጭራሽ ለፊልም ብለህ ከደህናው ሰውነትህ ከሰውነት ተራ እስከምትወጣ ድረስ እኔ በጭራሽ ሰፖርት አላደርገው። ፐርሰናሊ ሄኖክ ወንድሙን በጣም ማደንቀው ሰው ነኝ። በፊልም ስራው ጎበዝ ነው። ይሄኛውን ፓርት ግን አልወደድኩትም። ካስፈለገ መክሳት ሌላ ካራክተር መተካት ይችላል። ለጥበብ የተከፈለ መስዋዕትነት ምንም መስዋዕትነት አይደለም። በቃ በረሃብና በህመም ምክንያት ኢትዮጵያ ውስጥ ስጋቸው አልቆ አጥንታቸው ይቀርዋሉ። ለነሱ ነው ማዘን እንጂ በራሱ ፈቃድ ፈልጉ አስቦበት ፊልም ሰራለሁ ብሎ ከሰውነት ተራ ስለወጣ እኔ እግዚአብሔርን አላዝነለትም። እንዲሁም ተናድጄበታል። ደሜን ይፈላው ሳይው ሁላ ምንም አክታት አድርጉ። በቃ ሲቀረጽ እንኳን የሚያዩት ይሄ የሚያጋጥማቸው ቻሌንጅ ኢትስ ጉድ ኢነፍ በቃ በጣም በቂ ነው። እውነት ይወድቃሉ፣ ሊሰበሩ ይችላል፣ የሆነ ነገር ሊገጥማቸው ይችላል። በዚህ ልክ ግን እኔ ሰፖርት አላደርገውም። ቲያትሪካል አርት የተማሩ ብዙ ተማሪዎች የፊልም እድሉን ያላገኙ ነፋሉ። በቃ it's my opinion። ኧረ እናቴ ባጠባሽ ተወረተ እኔ አባካት ገበል ይላሉ 10 ሚሊዮን ብር አባክን ይያሉ ቁርስ 80 እንቁላል እየበላ ደግሞ እኮ ወጣ ትንሽ ሀዘንተኛነት እነሱ እኮ ሀሳባቸው ሊገሉኝ እነሱ ሴዶ ቀልብ ገደለኝ እኮ እናት እኮ እባቤው እናቴ እኔ ሲጀመር የሰፈር ጠብ ስትደባደበት ተቀልሽ አላቅም። እኔ እኮ እንደዛ እንደ አፍሪካው ሰውዬ እኮ ዝም ብዬ ነው ዋቴ ብዬ ፎሎ ሰብስብ የጅቦ እናት አስባልከኝ የጅቦናት እኮ ነው የሚሉኝ 10 ሚሊዮን ሰርቻ መጣው 10 ሚሊዮን ሰርቻ መጣው ምን አባክ ነው ሰርተህ የምታመጣው? ኮባ ደብድበህ ታምጣው ብር አልፈልግልህም። ዞር በል አንተ ደግሞ ምን እንዳመጣውሽ እናት ታች 15 ኪሎ ቁርጥ በልቼ መጨረሻ ላይ ሩባ አስተርፌ ትዝታሽ ይዤሽ መጣሁት። ሩባን ዝም አፈር ብላ አፈር ብላ ዞር በል ሁለተኛ እንዳመጣ አንተ ልጅ አይደለም አራታ ደግሞ ሲጀመር ድብድብ ሐራም እኮ ነው። ድብድብ አባክ የቀራውን ዞር በል ድብድብ ሐራም ነው ብያለሁ። የሚቻለው መሳደብ ነው እንጂ ድብድብ ሐራም ነው።
ሲሚንቶ መቀጥቀጥ ፖል መቀጥቀጥ ሐራም አይደለም። ስድብ ብቻ ቻላራ ይመችኝ ሲዶ ከዚህ በኋላ መኖሪያ የለም መኖሪያ አንፈልግ። ብዙ ሰው በጣም በጉጉት ማወቅ መስማት የሚፈልገው ጉዳይ ነውና ሜካፕ ስንት ነው የሚሰራ? በተለይ ደግሞ እንደናንተ አይነት በጣም ታዋቂ ሜካፕ አርቲስቶች ጋር ሲመጣ አንድ ሰው የሜካፕ ፕራይሳችን የሙሽራ ፕራይሳችን 135,000 ብር ነው። እንደሚነገርኩን ፓኬጆች ያጠቃልላል። ወልዶ መንፈስ ቅዱስ ለ3 ቀን ነው የምትሰራው። የፎቶሹቷ ቀን፣ የሰርጓ ቀን እና የመልሷ ቀን ፓኬጃችን ሙሉ ፓኬጃችን 135,000 ነው እያለ ሄዳል። ወንዶች ይሰራሉ እያልሽ ነበር። ወይኔ ካልቸሩ ላይክ ማለት እኔ ለምሳሌ አይቻላቅ ሲባል ሰምቻ ቃል ለምሳሌ ሜዲኩር ነው ምን እግር ወንድ ልጅ መቶ እግሩን ተሰርቶ ጥፎ ምናምን ካልቸር ዋይዝ ምናምን የተለመደ ነገር አይደለም። እንዴት ነው የሚሰሩት? እነሱ ራሱ ተደብቀው ነው የሚመጡት። በግልጽ ታውቆ ነው መተው ይሰራሉ። አይ ቲንክ ሲመስለኝ እኛ ስሙ እና የሴቶች ጸጉር ቤት ሄዶ መሰራቱ ነው ካልቸር ዋይዝ እንትን ያለን ላይክ ካልቸር ዋይዝ ይሄ ካልቸር ላይ ለምንለው እንጂ እንዴ ምንናው ሚስቶች የባሎቻቸው ነገር ያጥቡ አይደል? ልጆች አባቶቻቸው ነገር ያጥቡ አይደል? ፔዲኪዩር ማለት እግር አጠባ ነው። በክብር በማዕረግ ቤቱ ነው። ግን ዘመናዊነትን በተሟላ መልኩ ከዘመናዊ ማሽኖች ጋር አሁን ለምሳሌ የደረቀ ቆዳን በማሽን ማለስለስ፣ ጥፍር ላይ ቆሻሻዎችን ፈለጎችን መቁረጥ፣ መሞረድ፣ ማጠብ፣ ማሸት ምናምን ነገሮች ትንሽ ሞደርናይዝ ሆነ እንጂ የለመድነው ነገር ነው እግር አጠባ። ግን ወደት ይመጣሉ። ፕሮፌሽናል ነገር የሚፈልግ ሰው መጥቶ ፔዲኪዩር ገብቶ እግሩን ታጥቦ ምናምን ሰው ብለን የወንዶቹን እንመለስበታለን። ቆይ የሴቶቹ ሜካፕ 135,000 ነው ያልሽው ናት? ጂ+6 ፎቅ እኮ ከነቀለሙ ከነቀቢው ቀብቶ ይጨርሳል። ያ ማለት ረጅም ዓመት የሚቆይ ቀለም ነው የማወራችሁ። 135,000 ተቀብቶ ግን ለስንት ጊዜ ነው የሚቆየው? መቼስ ይሄ ማታ ይታጠቡታል። እኔ 135,000 አይታጠብም የማይለቅ ከሆነ ነው 135,000 መሰራው። ኧረ እዚህ ደረጃ ደርሷል። ሜካፕ በነቻለሽ ቢዝነስ እኮ ያስጀምራል። 135,000 ብር አንድ ቀን ተቀብቶ ለሚታጠብ ለሚለቅ እኔ መንጃ ፍቃድ አድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ ጭራሽ የለኝም። እንዴት ነው ተጋቢ ደግሞ እንዴት ነው የምታወራው? በቃ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ ሰውዬ አጣፋፋ ሞተር ታሰራለህ። መንጃ ፍቃድ ሳይኖር ማን እንደሆነ አታውቅም ወይ? ብትሆን ምን አገባት ፍርካት እያልክን ሰውዬ እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን እኔ አይመለከተኝም። እንደሌላ መሽለጠለጥ ምናምን ጠብቀኝ ትንሽ እሺ ጠብቀኝ። ኧረ መፈንዳቴ ያለ ማንንም ማጥራት ይችላል። ቁጭ ባለ እናንተ የምትለው ሰውዬ መኪናውን አጥፋና ኖርማል እንት የሆነ የተማመነው አካል አለ። አሁን የተለያየንበት ቦታ ነው። የሆነ የተማመነበት አካል አለ። ለፈለከው ሰው ማጥራት ይችላል። ህግ ነው ማስከብረው። መንጃ ፍቃድ ሳይኖር እያናደ መኪናውን ትታሰራለህ። አንተም ነው ትታሰራለህ። እስቲ ደግሞ ጠርተህ የምታመጣው ምን አይነት ማንንም ማጥራት ይችላል። ለምን እንትን አይመጣም? ምንም አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? ነው ጠራ? አዎ ምንድነው? ማለት ያጠፋው ነገር ጓደኛዬ ነው። እና ታዲያ ምን ተባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን እንጣ? እሱ መንጃ ፍቃድ የለውም። ብቻዬን ነው የምታሰራው። እሱ ምን ከእንደዚህ አይነት ጓደኛ ይሰውራችሁ፣ በዘራችሁ ማይድረስ ሁለት ጾታ መናገር በህግ ያስቀጣል። ከዚህ በኋላ በባንግላዴሽ ያልተወለዱ ህጻናትን ጾታ መለየት እንዲሁም ደግሞ ቀድሞ ይፋ ማድረግ በህግ የሚከለክል አዲስ የሆነ አዋጅ እንዲሁም ደግሞ ህግ መጽደቅ ነው በሳት እየተነገረ የሚገኘው። እንደሚታወቀው እንግዲህ በተለይም በደቡብ ኤዚያ አካባቢ የሚገኙ ሀገሮችም ቀድሞ ማለት ነው በጽንስ ውስጥ የሚገኙ የተለያዩ የሴት ህጻናት እንዲሁም ደግሞ ያልተወለዱ የሴት ጽንሶች እንዲወርዱ እንዲሁም ደግሞ እንዲገደሉ ማድረግ እንደ ባህል እንዲሁም በተጨማሪ ደግሞ ወንድ ልጅን ከመምረጥ አንጻር ማለት ነው በተደጋጋሚ እንደዚህ አይነት ነገሮች እንደሚደረጉ የሚታወቅ ቢሆንም ህንድም ከዚህ ቀደም ይህንን ህግ አጽድቃ እንደነበር የሚታወስ ነገር ነው። ይህንን መሰረት በማድረግ ባንግላዴሽ በኢሳት ማለት ነው ቀድሞ ያልተወለደ ጽንስን ይፋ ማድረግ በህግ መከልከሏን እየተነገረ የሚገኘው። ይህንን የሚያደርጉ መስሪያ ቤቶችም ሆኑ ይህንን የሚያደርጉ ባለሙያዎች የህግ ቅጣት ይጠብቃቸዋል። እንዲሁም በተጨማሪ ደግሞ ሳይወለዱ ጥቃት የሚደርስባቸው የሚገደሉ ሴት ህጻናትን ለመከላከል ታደረገ እንዲሁም ደግሞ የተደነገገ ህግ እንደሆነ ነው እየተነገረ የሚገኘው በተደጋጋሚ ማለት ነው። በባንግላዴሽ ደግሞ
ህንድን ጨምሮ በተለያዩ በደቡብ ኤዥያ ውስጥ የሚገኙ ሀገሮችም እንግዲህ ወንድ ልጅን ከመምረጥ አንጻር በጽንስ ላይ የሚገኙ ሴት ህጻናትን ጾታቸውን ቀርቦ በመመርመር እንዲወገዱ እንዲሁም ደግሞ እንዲገደሉ እንደሚደረግ እንግዲህ በስፋት ሲነገር እንደነበረ እንዲሁም ደግሞ በፊልም ጨምሮ ማለት ነው በተለያዩ አጋጣሚዎች እንደሚነገር ይታወቃል። በዚህ ሰዓት ግን ሙሉ ለሙሉ ማለት ነው ቀድሞ ጽንስን እንዲሁም ደግሞ የጽንስ ጾታ ማወቅ በህግ እንደሚያስቀጣ ነው እየተናገረ የሚገኘው። በነካጃችሁ ወደኛ ሀገርን በመጣችሁና በከለከላችሁልን በእርግጥ ከግድያ ጋር አይገናኝም። እንደዚህ አይነተኛ መጥፎ ባህል የለንም። ግን ይሄ ጀንደር ሪቪል የሚባለው የሚከበረው ነገር እውነት ከሌላ ሀገር የመጣ ባህል ስለሆነ እሱ እንዲቀር ለእሱ ሲባል ቀድሞ ጾታ ማወቅ ቢከለከል እኔ በ10 ጣቴ ነው የምፈርመው። ምክንያቱም ድግስ በዛብናኛ ገና እኮ ከሰርግ በፊት ራሱ 2-3 ድግስ አለን። ብራይዳል ብዙ ድግስ አለብን። ከሰርግ በኋላም አለ፣ ሲወለድ አለ፣ ሲረገዝ አለ። ድግስ ስለበዛ ጀንደር ሪቪል የሚባለው ቢያንስ ይሄ የውጭ ባህል ስለሆነ እሱ እንዲቀርልን ጾታ ማወቅ እኛ ሀገር ቢከለከልልን ለዚህ ሲባል እኔ በእግሬም ጨምራችሁ እፈርማለሁ። ምን ታስባላችሁ? ኧረ ወገን እንደ ሀሳብ ብርሃን ኧረ ጫማሽን ሰሪው ይድፋሽ በል ስለ አይነ ብርሃን ብሎ በምን አያት አይነ ሳይኖር አንቺ ነሽ እንዴ እንደው ጀመራችሁ እንደጀመረ ምንድነው እንደዚህ ከመጀመሩ አይራብ ክፉ ነው። ያ ጓደኛም እዛ ጋር ፈንዲሻ ሲበላን ያገኘሁት እርቦኛል። ፈንዲሻ በላ ኧረ እሱን ያሰራብኝ ምናምን ሲል ነበር። በደህና ነገር በፍየል አሰርኩኝ ነው። አንተ ምን እንደሰራብኝ በመርፌ ነበር። አሁን ወስፌ ነው። ባለፈው የሆነ ቲክቶክ ጀምሬያለሁ ምናምን ብለሽ ነበር። ምንድን ነው ወንድሜ ለስራ ነው የወጣው። ሁሉንም ነው ቲክቶክ ላይ ተቆማለህ። ቲክቶክ በቃ ፎሎወሩ እየወረደ ነው ታውቃለህ። ከኔ ታውቃለህ እየወረደ ነው እንጂ እስኪ በቃ ገበያ እየቀነሰ አካውንት ንገረኝ። አካውንት እስከ ማድረግ ትችላለሽ። ዘመናዊ ቲክቶክ ማለት ነው። ወንድሜ ለስራ ነው የወጣው። እዚህ ጋር ለሱቅ ላይ መተህ ተቆማለህ። ቲክቶክ ወረደብኝ አንተ አልኩ እኮ ነው። ያኔ 8000 የሩም ማን ነው ብቻ ዞር ወንዴ ኧረ በእናትህ ጫማዬን አስተካክል እኮ ወደ ሰቢት ሄዳ አታስርም እንዴ? ስንት ሰፈር እያለ እዚህ መተህ ለመስረቅ አልመቻልኩ አይደለ? እሺ ዲች ተጀልሽ ማለት ሰፈር አይደል? አረ ከለማኝ የተመላለ ለማኝ የውስጤን ማን ነገረ ሰርቶ መብላት ባይቻል አልጋ ዛሬ አየር የለም። ኧረ በቃ የማይሰራ ስራ የለም። ሁሉንም ይሰራል። ይሞታል እንዴ? ሰሞኑን እንግዲህ እንደምታውቁት የድምፃዊት ዘይባ ግርማ ባለቤት ኢሱ አንዲት ፍቅረኛው ነበርኩ የምትል ሴት ብቅ ብላለች ማለት ነው። ከዚህ በፊት የነበራቸውንም ላይፍ ብዙ ነገር አውርታ ነበረ። እንግዲህ እስከ ቬሎ ገዝተን ለመጋባት እስከ መድረስ ነው የምትለው ፍቅራቸውን እና በጣም አሳሳቢ ነው። ውዝግብ ውስጥ ገብተዋል ጋይስ። ቀይ ወይን አቅርቤ፣ ቀይ አበባ ነስንሼ፣ ቀይ መብራት አብርቼ እቤቴ በቃ እርሜ እስቲ እንደሰው ለብሮ ሮማንቲክ አልኖርም ብዬ ነው። ከዛ ሲገባ ከመግባቱ ፊት ደወለልኝ። የኔ ቤት መብራት እግርን በረገጥኩ ቁጥር እየበራ ልክ ሲደርስ ብርት ይላል መብራት ሲል እኔና እኔ ቁጭ ብያለሁ። የእውነት ነው ሲሆን እየሆነሽ እኔ ቁጭ ብያለሁ። እኔ ሲመጣ እጄን እንደዚህ እንዲህ ብሎ ስሞ እንደ ንግስት ታይቶ ነው የሚመስለው። በነገራችን ላይ ያለታይ ነበር ነኝ አሁንም ነኝ በነገራችን ላይ እና እኔ ቁጭ ብያለሁ። እንደዚህ አያበባው ይሄንንም አየ። እንደገና በመጣበት መብራት ተመልሶ ሲሄድ ወደ መጸዳጃው ምናምን ይወስደዋል። ሽንት ቤትም ሲያይ አበባ ተነስንሷል። አበባ ግማሹን እኮ ለቃቅሜ ነው ሰመስለ ነበር፣ ግማሹን እኮ ገዝቼ ባልበላል እንዳለ በቃ እንዳለ ሽንት ቤት። ከዛ ተመለሰና ቁጭ አለ ሶፋ። ሰላም ማለኝ አልጨበጠኝ አልሳመኝ። እኔ ደግሞ እንዲህ ብዬ ተቀመጥኩ። እንዲህ ብዬ ተቀመጥኩ። ዳንኪዬ በመስለው ዳንኪዬ በስዬ እንደዚህ ብዬ ተቀመጥኩ። እውነት ልትናከስ የተዘጋጀች ዳንኪዬ በመስለው እንደዚህ ብዬ ቁጭ አቀማመጤን ሳስበው ዘድሮ አወራሯ ጋይስ እውነት ነው የሚመስለው። ዝም ብያየሁት ሊሆንም ይችላል። አናውቅም። ሶፋ ላይ ቁጭ አለ። እኔ ምንሽ ሄደናል ወይ ኢሱ ስለው ነገ ስራ የለሽም አለኝ። ለምን አልከኝ ስለው ማን ያጸዳልሻል ይሉና ኦ ማይ ጋድ ያጸዳልሻል። ኧረ እያለቀሰች ነው ጋይስ እንዴ የለሽም ወይ ልኝ ምን ስለው ይሄው ላይ ነሰነሽው ማን ነው የሚያጸዳልሽ ነገ ስራ የለሽም እንዳይለኝ ተቃጠልክ ወደድክ ያቀረብኩትን አርስቶማ አይበላትም ማለት ነው ወይንም አይጠጣትም አልኩኝና ትንሽ ቁጭ አልኩኝና በፎን ደወሉልኝ ከስራ ነገ ስራ አለብኝ ልጄም ደግሞ መተኛ ከፈልጓል ውጣልኝ በቃ ልጄ እኮ ቤት የለም እኮ ያለታ የለም እኮ ነበር ከዛ ወጣለ ራሴ ስጓ እንደዚህ እየወቀው ዶሮን እየወቀው በላውኝና ወይኑ ለብቻ ጠጥቼ ሰክሬ ያደርኩ ሰክሬ ኧረ ታለቅሳለች ጋይስ በኔ ወይ በንዴት አስክረው እንደገና የኔ ወይ ሊጠጣ እኔ ገዝቼ እግዚአብሔር ዩ ቲንክ ሶ ይሁት ልፌ ሰከረ ጠርሙሱ እዛ የዶሮ አጥንት እዚህ እዚህ ጋር ከነቀዩ ልብስ ተገለባብጠን ተገኘን። ከዛ በኋላ የት ነው ያገኘሁት? ከአንድ 6 ወር ምናምን በኋላ ከዘቢባ ጋር የኔ ፍቅር ሲባል ከ6 ወር በኋላ which means በጣም በቃ ቅርብ ነው ማለት እኮ ነው የምታወራው ያለው እውነት ከሆነ ቬሎ ጭራሽ ቬሎ ድረስ ቬሎ ደረጃ ሱፍ ደረጃ ድረስ
ማላቃ ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋት አስባለሁ። እግዚአብሔር ምስክር ነው ነግራችሁ። ሌላው አንድ መንገር መናገር የምፈልገው ነገር መስላችሁ እዚህ ቲክቶክ ላይ አይ ቲንክ ተለመደ መሰለኝ የሰውን ቤት መበጥበጥ፣ የሰው ትዳር መበጥበጥ፣ የሰውን ነገሮች ብጭቅጭቅጭቅ ያለው ቲክቶክ ላይ ተው። እኔ ጋር ሀፕን ያደረግም ሚስቴ ሶሻል ሚዲያ ላይ ከምታየው በላይ እኔን ታምነኛለች። ሶሻል ሚዲያ ላይ ከምትሰማው በላይ እኔን ትሰማኛለች። ምክንያቱም ሺኖሚ ምንም የማዋሻት ነገር የለም። ስለዚህ አንድ ትልቅ ሴትዮ ውሸታም ሴትዮ ወጣ እሱ እንዲ አላቃትም። ስለዚህ ቪዲዮ ቀዳለሁ ምናምን ነገር እናንተ እንግዲህ እኔ የነገርኳችሁን ተቀበሉ፣ እሷ የምትላችሁ የምትቀበሉ ሰዎች ተቀበሉ። ምንም ችግር የለብኝም። ግን እኔ ሳልፈልግ ማስረዳት እንዳለብኝ አምኜ ነው የገባሁትና ሁላችሁንም እግዚአብሔር አክብራችሁ ሁላችሁንም እግዚአብሔር እንደዚህ አይነት ነገር በህይወታችሁ አይግባ። ነው ሚስቴን ክፉ አይንካብኝ፣ እናቴን በጤና ይጠብቅልኝ፣ ልጆቼን በኪነ ጥበብ እግዚአብሔር በኪነ ጥበብ ያሳድግልኝ። ሌላው ትርፍ ከባድ ነገር ነው። እሱ እኔን ነው አላውቃትም ያልክ፣ እሱ እኔን አታውቀኝ፣ ጠፍቼብን አረጀዋል፣ ተጨማደድኳል። እሱ እኔን አታውቀኝ። ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ጸጉር አውጥተህ እኔን ትክደኛል? ወይ ተካሯል ጋይስ፣ በጣም ተካሯል። በዚህ ከቀጠለ ከባድ ነው። እኔን አሮጊት እሺ፣ እንግዲህ ቢተዋወቅ አንተ ወጣት አሮጊት 7 አይነት ሽበት ያወጣ ሰውዬ ምናረገው ስናጣ እንኳ ጺምህን እቆጥር ነበር። ትዝ ይላል። ይሄ ጺምህን እቆጥርልህ ነበር እኮ ስንት ወጣ አሁን ምናምን እያለ እቆጥርልህ ነበር። ራይት ቆይ ግን በዚህ ልክ ማለት እሷም በዚህ ልክ ፈጥራ ልታወራ ትችላለች፣ እሱም በዚህ ልክ ጭራሽ ከነፈጠራ አላቃት ነው። ማን ያዋሸው ጎበዝ? እስኪ የምታውቁት ከላይ የምታውቁት ነገር አለ። እሱም የሆነ ነገር እያለ ነው ማለት በቃ ጭራሽ ማላቃት ብሎ ነው የካደው። ዘውዬ ናቸው ወደ ኢትዮጵያ ስገባ እሱዬ ባል ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው ስናገር እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷልና እኔ ሴት አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄን ቪዲዮ መስራት ያለኩት። ያ ማለት እውነት መሰለኝ እኔን ደውሎ አልጠየቁኝም፣ እውነት ነው ወይስ ያለች። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ ፋሚሊ ኦልሬዲ ያውቃል ማለት ነው። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮች መልስ መስጠት ስላለብኝ ይሄ ነገር እንግዲህ አሁን የተጀመረው ዘውዬ ካገባ በኋላ ነው። የተናገረችብኝ እሷ ቀኝነትም ሆነ አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ልጆቼን ይዘን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገር ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደዳለች፣ እንደ ማንኛውም ሰው እንደሚደሰተው ሰው ትናደዳለች። ግን በህይወቴ አይቻል ሴትዮ ቪዲዮ ደስታ ጭራሽ ጌም ጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አስተሻለ የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጭ፣ እኔን ከሶስት አውጭ። እኔ የማላቃት ትልቅ ሴትዮ እኔ የማላቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። የማላቃት ሴትዮ እኔ አላቅሽም፣ ልጆች አሉ፣ ቤተሰብ አለኝ፣ እነዚህ ታሪክ ያለው ያንቺም ልጆች ይኖራሉ፣ ታሪክ ያለው። ስለዚህ እውነታው ፋሚሊዎች ተደውሎልኝ እንደው ግልጽ አድርገው ነበር አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላቃት ሴትዮች ቤተሰብ እንደው እግዚአብሔር እሷንም እኔንም ይቅር በለን አላቃት።
እሷም በእርግጠኛ 100% እርግጠኛ ሆና ነው የምታወራው፣ እሱ 100% እርግጠኛ ሆና ነው የሚያወራው። እንግዲህ ማን ነው የሚታመነው? ብቻ ይሄ ያሳስባል። እናንተ ትችዋለሁ። የምታውቁት ነገር ካለ ፕሊስ በኮሜንት። ቪዲዮዎቻችን እንግዲህ ያያችኋቸውን ይመስሉ ነበረ። ዘና እንዳላችሁባቸው ምንም ጥርጥር የለኝም። እስካሁን ግን ፋሚሊ ያልሆናችሁ ሰብስክራይብ ያደረጋችሁ ፋሚሊ ሁኑ። ቪዲዮዎቹ ከተመቻችሁም ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት አሳውቁኝ። ከታች በምታያቸው ሶሻል ሚዲያ አማራጮቼ ደግሞ እነዛ ላይ ሜንሽን እንድታደርጉ ትችላላችሁ ማለት ነው። እነሱን ቪዲዮዎች ይዤላችሁ እመጣለሁ። አንድ ላይ እናያለን፣ ዘና እንላለን። እስከ ኔክስት ቪዲዮ ደግሞ እስከምንገናኝ ሰላማችሁ ብዝት ይበልልኝ።